ሰላም ጤና ይስጥልን ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያ ማርሰ ዜናዎቹን አስደምጣችኋለሁ። ጂኤምኤም ቲቪ ከተመሳሳይ ጾታ ድርጊት ጋር በተገናኘ መልኩ በወንጌላውያን አማኝ ማህበረሰብ ቅሬታ ለሚቀርብባቸው መንፈሳዊ ተቋማት ሽፋን እንደማይሰጥ አስታወቀ። በአፋር ክልል ኤርታሌ ተራራ የእሳተ ገሞራ ፍንዳታ መከሰቱ ተገለጸ። ከውጭ በኮንጎና በሞዛምቢክ ክርስቲያን አማኞች ላይ የሚፈጸም ጥቃት መጨመሩ ተገለጸ። የአርሰናሉ ተጫዋች ኢዜ ጎል ካስቆጠረ በኋላ ኢየሱስን እወደዋለሁ ሲል ደስታውን ገለጸ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። አሁን ወደ ዝርዝር ዜናዎች አለፍኩ። ጂኤምኤም ቲቪ ከተመሳሳይ ጾታ ድርጊት ጋር በተገናኘ መልኩ በወንጌላውያን አማኝ ማህበረሰብ ቅሬታ ለሚቀርብባቸው መንፈሳዊ ተቋማት ሽፋን እንደማይሰጥ አስታወቀ። ተጨማሪ ዝርዝር ነጻነት ዋቁማ አላት። ላለፉት 10 ዓመታት መንፈሳዊና ማህበራዊ አገልግሎቶችን እየሰጠ የሚገኘው ጂኤምኤም ቲቪ በዓለም አቀፍ ደረጃ የሚሰራባቸውን ጠንካራ የሚዲያ ፖሊሲ ጥናትን አስጠንቶ ላለፉት 2 ዓመታት ተግባራዊ እያደረገና እየሰራ እንደሚገኝና በዚህም የተለያዩ ውጤታማ ስራዎችን መሰራታቸውን የጂኤምኤም ቲቪ ሚዲያ ዳይሬክተር ወንድም መሳይ አለማየሁ ተናግረዋል። ጂኤምኤም ቲቪ ላለፉት 10 ዓመታት የተለያዩ መንፈሳዊና ማህበራዊ አገልግሎቶችን እየሰጠ የሚገኝ የ24 ሰዓት የቴሌቪዥን አገልግሎት ተቋም ነው። ይህ ተቋም ባለፉት 10 ዓመታት ውስጥ በጣም ብዙ አይነት አገልግሎቶችን ለማህበረሰባችን ወንጌላውያንም ላልሆኑ የማህበረሰብ ክፍሎች ወንጌልን በማዳረስ ረገድ እንዲሁም ደግሞ በማስተማር በማንቃት ረገድ የተለያዩ አገልግሎቶችን ሲሰጥ የቆየ የሚዲያ ተቋም ነው። በእነዚህ 10 ዓመታቶች ውስጥ ብዙ አይነት ተግዳሮቶችን አልፏል። አሁንም ደግሞ የሚመጡበትን የተለያዩ ተግዳሮቶችን እያለፈ እየሰራ የሚቀጥል የሚዲያ ተቋም ነው። ባለፉት 2 ዓመታቶች ውስጥ በዓለም አቀፍ ትልልቅ ተሞክሮ ካላቸው የሚዲያ ተቋማቶች ውስጥ የሚሰሩባቸውን አሰራሮች ሂደቶችን በሚመለከት ያላቸውን የሚዲያ ፖሊሲ አሰራርን ተሞክሮ በመውሰድ በሀገር ውስጥም ካሉትም እንደዚሁ የአሰራር ተሞክሯቸውን ፖሊሲያቸውን በመጋራት የራሱን የሆነ ደግሞ የሚዲያ ፖሊሲን ቀርጾ በእነዚህ 2 ዓመታቶች ውስጥ በዚህ መልኩ እየሰራ የሚገኝ ጠንካራ የሚዲያ ፖሊሲ ያለው የሚዲያ ተቋም ነው። የሚዲያ ተቋሙ ፖሊሲው ወደ 254 ገጽ ያህል ዝርዝር ጉዳዮችን የያዘ እንደ አንድ ተቋም ማሟላት ያለበትን መስፈርቶችን፣ የሚዲያ አካሄዶችን፣ የሚዲያ ስነ ምግባር፣ የሚዲያ መርሆችን አካቶ አገልግሎት እየሰጠ የሚገኝ የሚዲያ ተቋም ነውና በዚህ አሰራር ሂደት መሰረት ነው እንግዲህ በተለይም ደግሞ ባለፉት 1 ዓመት ተኩል 2 ዓመት ያህል ስንሰራ የቆየ ነው። አሁንም የምንሰራው እንደዛ ነው። በዚህ አሰራራችን ረገድ ከየትኛውም ተቋማት ጋር ያለንን ጤናማ ግንኙነት የኛን ፖሊሲ እስካላፈረሰ ድረስ የኛን ፖሊሲ እስካልተቃወመ ድረስ በእኛ ፖሊሲ ላይ አንዳች የሚያመቻምች ነገር ይዞ እስካልመጣ ድረስ በትክክለኛና በተገቢው መንገድ በተጠያቂነትም በኃላፊነትም እየሰራን የምንገኝ የሚዲያ ተቋም ነን። በጂኤምኤም ቲቪ ኤዲቶሪያል አሰራርና ደንብ መሰረትም ከቅርብ ጊዜ ወዲህ የኢትዮጵያ ወንጌላውያን አማኞችን ቤተ እምነቶችን እየተፈታተነ በሚገኘው የተመሳሳይ ጾታ ጋብቻ ወይም ግብረ ሶዶማዊነትን በተመለከተ የተለያዩ አብያተ ክርስቲያናት ህብረቶችና ቤተ እምነቶች የአቋም መግለጫዎችን ሲያሰሙ ሽፋን እየሰጠ የሚገኝ ሲሆን በቤተ እምነቶቻቸው ላይ ቅሬታ ያቀረቡ የቤተ እምነቱ አባላትና ወንጌላውያን አማኞችን ድምጽ ሚዛናዊነትን በተላበሰ መልኩ እያቀረበ ሲሆን በአንዳንድ ቤተ እምነቶች ግን ከነርሱ ፍቃድና መግለጫ እንዲሁም ይሁንታ ውጪ በሌላ አካል የሚቀርብባቸውን እርምቶችንና ጥያቄዎችን ጂኤምኤም ቲቪ በማስተናገዱ ቅሬታቸውን ለሚዲያ ተቋሙ ማቅረባቸውን አውስተው ነገር ግን ቅሬታው የሚዲያ ተቋማት አሰራሮች የሚዛናዊነትን መርህ የተከተሉ መሆናቸውን ያለመገንዘብ ችግር ነው ሲሉ ተናግረዋል። በማህበረሰብ መካከል የሚነሱ ቅሬታዎችንም ሆኑ ጥያቄዎችን በሚዲያ ማሰማት የሚዲያ ተቋማት አሰራርና ተልዕኮ እንጂ የአንድ ወገንን ድምጽ ብቻ ማስተጋባት ሚዲያ ተቋማት የተቋቋሙበትን አገልግሎታቸውን ላልተገባ ፍላጎት መዋል ነው ሲሉም ተናግረዋል። የመንፈሳዊ ሚዲያ ተቋማት ለእግዚአብሔር መንግስትና ህዝብን ለማገልገል የተቋቋሙ ናቸው ሲሉም ገልጸዋል። የሚዲያ ተቋማት ትልቁ ኃላፊነት ሚዛናዊነት የሚባል አሰራር አላቸው።
በአንዳንድ ተቋማቶች ውስጥ ሚዛናዊነት የጎደለው አሰራር ሊኖር ይችላል። በሚዲያ ተቋማቶች ውስጥ ግን ትክክለኛ የሚዲያ ፖሊሲ፣ የጋዜጠኝነት መርህ፣ ሚዛናዊነት የሚባል የመርህ አሰራር አለው። ሚዛናዊነት ማለት ከሁለት ወገን የሚቀርቡ እውነታዎችን ለህዝብ ማድረስና ህዝብ እንዲዳኛቸው ማድረግ ማለት ነው። አንዳንድ ተቋማቶች ውስጥ የሚሰሩ ሰራተኞችም ሆኑ ወይም ደግሞ ከዛ ተቋማትም ውጪ በዛ ተቋም ውስጥ ተበድለናል ብለው የሚሉ ሰራተኞች ሲኖሩ ሰራተኞቹ የተበደሉበትን ምክንያት እንዲናገሩ የማድረግ ያ ተቋም ደግሞ የተበደሉበትን ምክንያት ደግሞ ትክክለኛውን ነገር እንዲናገር ማድረግ ይሄ በሚዲያ አሰራር ፖሊሲ ውስጥ በሴኩላርም በመንፈሳዊም የተፈቀደ ትክክለኛና ተገቢ አሰራር ነው። እኛም እንደ ጄኤምኤም በወንጌላውያን አማኞች ዘንድ ቅሬታ አለን፣ ጥያቄ አለን ብለው የሚሉ ሰዎች ጥያቄያቸውን፣ ቅሬታቸውን በአግባቡ የማስተናገድ ኃላፊነት አለብን። የሚዛናዊነት አሰራርን መርህ ስለምንከተል ማለት ነው። ነገር ግን ደግሞ እነዚህ ሰዎች ቅሬታቸውን፣ ጥያቄያቸውን ወይም ደግሞ ብሶታቸውን፣ ሀዘናቸውን የገለጹበትን ብቻ አይደለም የምናስተላልፈው። ብሶታቸውን፣ ቅሬታቸውን፣ ጥያቄያቸውን ካለው አካል ጋር ደግሞ በመነጋገር ለነዛ ጥያቄዎች፣ ለነዛ ቅሬታዎች ያ ቅሬታ አለብን ብለው የጠየቁትን አካል ምላሽ እንዲሰጥ የማድረግ ስራ እንሰራለን። ይሄ በአንድ የሚዲያ ተቋም አሰራር ውስጥ ትክክለኛና ተገቢ አሰራር ነው። እኛ የምንሽረው፣ እኛ የምናሻሽለው፣ እኛ የምንለውጠው አይደለም። በማንኛውም ማህበረሰብ ዘንድ በመንግስትም ጭምር ህዝቦች ቅሬታ ሲኖራቸው ለሚዲያ ተቋማት ቅሬታቸውን የማቅረብ፣ ሚዲያ ተቋማት ደግሞ የሚመለከተውን ክፍል አነጋግረው ምላሽ የመስጠት ኃላፊነት አለባቸው። የተቋቋሙበትም ዓላማ አንዱ ይሄ ስለሆነ ማለት ነው። ሚዛናዊነት የሁሉም የሚዲያ ተቋማት አሰራር ነው፣ በዓለም አቀፍ ደረጃ ያሉትም ጭምር ማለት ነው። ስለዚህ በየትኛውም ቤተ እምነትም ይሁን ቤተ ክርስቲያንም ይሁን ካውንስልም ይሁን አብያተ ክርስቲያናትም ይሁን ሰዎች ቅሬታ ካላቸው፣ ምዕመናን ቅሬታ ካላቸው፣ አብያተ ክርስቲያናት መሪዎች ቅሬታ ካላቸው፣ ምዕመን ቅሬታ ካለው የሚመለከተውን ክፍል አናግረን ምላሽ መስጠት እንደ ሙያ ግዴታም ጭምር እንደ ሙያ ስነ ምግባርም ጭምር የምንገደድበት ትክክለኛ አሰራር ነውና ይህንን ማናችሁም የቤተ እምነት መሪዎችም ሆነ በተለያየ አመራር ሂደት ውስጥ ያላችሁ አመራሮች ልታውቁት ልትገነዘቡት የሚገባ ነው። ይህንንም ታጡታላችሁ ብለን አናስብም። ጄኤምኤም ቲቪ ከተመሰረተበት ጊዜ ጀምሮ እስካሁን ከወንጌላውያን አማኞች ተቋማት ጋር ጤናማና በመልካም ስነ ምግባር ላይ የተመሰረተ ግንኙነትን በማዳበር የሰራና እየሰራ የሚገኝ የሚዲያ ተቋም ሲሆን ለእግዚአብሔር መንግስት መስፋትና ሕዝብን እንደሚያገለግል የሚዲያ ተቋም ከሚከተለው የሚዲያ ፖሊሲና ኃላፊነት አንጻር ግብረ ሶዶማዊነት ጋር በተያያዘ መልኩ ብቻ በወንጌል አማኞች ማህበረሰብና የሚዲያ ተቋማት ከሚደርሰው እውነት አዘል መረጃ አንጻር በወንጌላውያን አማኞች ቅሬታ የሚቀርብባቸው አሊያም እርምት እንዲወስዱ በሚጠየቁና ለሚዲያ ተቋማችን ምላሽ ለመስጠት ፈቃደኛ ባልሆኑና የሚዲያ ተቋማችንን ፖሊሲና አሰራሮችን በማይቀበሉ ህብረቶች፣ ቤተ እምነቶችና አብያተ ክርስቲያናትን ሆነ ልዩ ልዩ አገልግሎቶች የሚሰጡ መንፈሳዊ ተቋማት አያስተናግድም ሲሉም ገልጸዋል። በሌላ በኩል ግን ግብረ ሰዶማዊነትም ሆነ ሌሎች ማህበራዊ ቀውሶች በቤተ ክርስቲያን እንዳይስፋፉ ለትውልድ ግድ ከሚላቸው ተቋማትና ግለሰቦች ጋር አብሮ በመቆም መስራቱን እንደሚቀጥል የጄኤምኤም ቲቪ ሚዲያ ዳይሬክተር ጨምረው ተናግረዋል። በመጨረሻ ከዚህ ከተመሳሳይ ጾታ ጋር በተያያዘ በሀገራችን ውስጥ በአንዳንድ ቤተ እምነቶች ውስጥ እንደዚህ አይነት ቅሬታዎች እየተነሱ ቤተ እምነቶቹ ደግሞ የተነሳውን ቅሬታ እየፈቱ ያሉበት ሁኔታ ነው ያለው። ይሄ አሰራር ወደፊትም መቀጠል ያለበት ነው። ሰዎች ቅሬታቸውን፣ ጥያቄያቸውን ለቤተ እምነት ማቅረብ፣ ቤተ እምነቱ ደግሞ ለዛ ፈጣን ምላሽ መስጠት ተገቢ የሆነ አሰራር ነው። እንደ ሚዲያም እኛ ይህንን አፕሪሼት እናደርጋለን። እንደ ሚዲያ ይህንን አሰራር ደግሞ እንቀበላለን፣ እናስተናግዳለን። ነገር ግን በአንዳንድ ቤተ እምነቶች ሰዎች እንደ ግለሰብም እንደ ተቋምም እንደ ሕዝብም የሚያቀርቧቸውን ጥያቄዎች እኛ ማስተናገድ እንደማንችል አድርጋችሁ የምታስቡ አላችሁ። እኛ እናስተናግዳለን። ምክንያቱም ይሄ ጥያቄ የግብረ ሰዶማዊነት ጉዳይ የአንድ ቤተ እምነት ጉዳይ አይደለም። የሀገር ጉዳይ ነው፣ የትውልድ ጉዳይ ነው፣ የቤተሰብ ጉዳይ ነው፣ የግለሰብ ጉዳይ ነው። በሀገር አቀፍ ደረጃ እየመጣ ያለ ትልቅ ቀውስ ነው። ስለዚህ
ያንን በመፍታት ረገድ፣ ያንን በማስቆም ረገድ፣ ያንን በመለወጥ ረገድ የሚዲያ ሚና ከፍተኛ ነው። ከአንድ ቤተ እምነትም የበለጠ፣ ከአንድ ግለሰብም የበለጠ፣ ከተወሰነ ማህበረሰብም የበለጠ ትልቅ ኃላፊነት ያለው ሚዲያ ነው። በሚዲያችን እስካሁን በዚህ ርዕሰ ጉዳይ ላይ በጣም ብዙ ሰርተናል። በጣም ብዙ ግንዛቤ የሚያስጨብጡ የተለያዩ አሰራሮችን ለህዝባችን አድርሰናል። አሁንም እናደርሳለን። ነገር ግን ይህንን ስናደርስ እንደ ሚዲያ ያለብንን ኃላፊነት በተገቢውና ህግን በተመለከተ ስርዓት ባለው መልኩ መወጣት እንዳለብን ልትገነዘቡ፣ ልትረዱን ይገባል። ምክንያቱም ከአንድ ቤተ እምነት፣ ከአንድ ህብረት፣ ከአንድ አብያተ ክርስቲያናት፣ ከአንድ ግለሰብ፣ ከብዙ ስብስብ ይልቅ እኛ በሚዲያ የምንደርሳቸው ሰዎች ሰፊ ናቸው። ስለዚህ ያንን ሰፊ ተደራሽነት ያለውን ህዝብ የማስተማር፣ የማሳወቅ፣ የማንቃት፣ እንዲመለስ የማድረግ፣ ግንዛቤ የማስጨበጥ ትልቅ ኃላፊነት አለብን። ስለዚህ ይህንን ኃላፊነትን በተገቢው መንገድ እንወጣለን። ከዚህ በኋላ ግን ባለን አሰራር ከተመሳሳይ ጾታ ወይም ከግብረ ሰዶማውያን ጋር በተያያዘ በተለያየ መንገድ በቤተ እምነት፣ በቤተ ክርስቲያን፣ በግለሰብ፣ በሚኒስትሪ ጥያቄ ኖሮት ቅሬታ ኖሮት ወደ እናንተ የመጣን ወይም ደግሞ በሚዲያ በአደባባይ በይፋ ነገሩን ያወጀን ማንኛውንም ማህበረሰብ እንደ ወንጌላውያን እንደ ሚዲያ ትክክለኛ መረጃ አጥጋቢ ምላሽ የሚያሰጠው ጉዳይ እንደሆነ ከተረዳን ከፖሊሲያችን አንጻር ከናንተም ደግሞ ከምትከተሉት መርህ አንጻር ያንን ተናበን ለህብረተሰቡ ይፋ የማድረግን ስራ እንሰራለን። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የተተኪ ወጣት መሪዎች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የወጣት መሪ ስልጠና ተካሂዷል። በክልሉ ቢሮ ከ67 አጥቢያ ቤተክርስቲያን የተውጣጡ 7 ተተኪ ወጣት መሪዎች የተገኙበት የመጀመሪያው ዙር ስልጠና ሲሆን የቤተክርስቲያን ዓላማ ያማከለ የወጣቶች አገልግሎት መገንባት በሚል ርዕስ በመጋቢ ኤርሚያስ ገብረመድህን ተሰጥቶናል። የክልሉን ፕሬዝዳንት በመወከል የክልሉ የወጣቶችና የልጆች ቢሮ ኃላፊ የሆኑት መጋቢ ሽመልስ ጠጂ ለወጣቱ የእንኳን ደህና መጡ መልእክት ያስተላለፉ ሲሆን ሰልጣኞችን የላኩትን አጥቢያ ቤተክርስቲያንን አመስግነዋል። ስልጠናው በቀጣይ ለ6 ወራት የሚቀጥል መሆኑን የሚያሳወቁ ሲሆን ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። መረጃው የቤተክርስቲያኒቱ ገጽ ነው። የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት በማህበራዊ ድረገጽ ተጽዕኖ ዙሪያ የውይይት መድረክ አካሄደ። ታምራት ሞቲ ተጨማሪ ያለው ላለፉት 32 ዓመታት በኢትዮጵያ ውስጥ ባሉ ጤና ተቋማት ውስጥ በሚሰሩ በጎ ፈቃደኛ ክርስቲያን ሰራተኞች በ1986 ዓ.ም የተቋቋመና ሁለንተናዊ የጤና ክብካቤ በመስጠት በማሰልጠንና በማብቃት እየሰራ ያለ መንፈሳዊ ህብረት ነው። የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረቱም ማህበራዊ ሚዲያ በማህበረሰቡና በወጣቱ ትውልድ ላይ እያደረሰ ያለውን ማህበራዊና ስነ ልቦናዊ ተጽዕኖ መረዳት እንዲቻል የምክክር መድረክ በጉዲና ቱምሳ ሁለገብ ማዕከል ያካሄደ ሲሆን በዕለቱም በሕክምናው ዘርፍ ላይ የተሰማሩ የጤና ባለሙያዎች፣ የቤተ ክርስቲያን መሪ አገልጋዮች፣ የወጣት ተቋማትን የወከሉ ተጋባዥ እንግዶች መገኘትም ችለዋል። የውይይት መድረኩም በጸሎትና በወንጌላዊ ዘማሪ ሾላይ የዝማሬ አገልግሎት ጅማሮ ያደረገ ሲሆን በዶክተር አበራ አማካኝነትም በዘመን አንወሰድ፣ ይልቁን ዘመኑን መዋጀት ተገቢ ነው፣ ወጣቱ በቤተ ክርስቲያን ውስጥ ያለውን ዋጋ ልናውቅለት ይገባል፣ ወላጆችም በየቤታችን ከልጆቻችን ጋር በመነጋገር ለማህበራዊ ሚዲያ ገደብ እናብጅ በሚል ሐሳብም ቀጥሏል። ወንጌላዊ ሳምሶን ባቀረበው ጥናትም ትውልዱንና ቤተ ክርስቲያንን ባገኘነው አጋጣሚ ማንቃት አለብን፣ ምክንያቱም ተጠልፈን ከተሸጥንበት የማህበራዊ ሚዲያ ህይወት ተመልሰን ራሳችንን አድነን ልጆቻችንና ትውልዱን እናድን ሲልም ተደምጧል። በተለይም አሁን ላይ ኤአይ በቤተ ክርስቲያን ላይ እያመጣ ያለው ተጽዕኖ በሰፊው እየተነገረ ሲሆን በአርቲፊሻል ነገር የሰው ልጅ ስሜትን፣ ፍቅርና ሌሎች በርካታ ነገሮችን እያጣ ነው። ስለዚህ በጊዜ እንንቃ የሚል መልእክት ተላልፏል። በቀረቡት ጥናታዊ ጽሑፎች ላይ ከቤቱ ጋር ውይይት የተደረገ ሲሆን ማህበራዊ ሚዲያን ለመልካም ነገር ብቻ እንጠቀም፣ ጎጂ በሆኑ አቅጣጫዎች ላይ ግን ከቤታችን ጀምረን በትውልዱና በቤተ ክርስቲያን ላይ አደጋን ስለሚጥል በቃ ልንል ይገባል ሲሉም ተደምጠዋል። በመጨረሻም
የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት አስተባባሪ የሆኑት ፕሮፌሰር ዳምጤ ሽመልስ ስለ ህብረቱና ስለ ዝግጅቱ አስተያየታቸውን እየሰጡ ሲሆን ዶክተር በረከት ፋንታውን በበኩሏ ማህበራዊ ሚዲያ በልጆች ላይ እያመጣ ያለውን ተጽዕኖ እንዲህ ትገልጸዋለች። ዶክተር በረከት ፋንታውን ይባላል። በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የህፃናት ህክምና ክፍል አስተማሪ ነኝ። ያው ይሄ ሀሳብ እንደ ህብረት ከዚህ በፊት በነበረን ስብሰባ ላይ ተነስቶ ነበርና ጥቅም እንዳለ ሁሉ ጉዳት እንዳለውም ተነስቶ ነበርና መጽሐፍ ቅዱስ እንደሚናገረው ኤፌሶን 5 ላይ ዘመኑን ዋጁ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላልና ዘመኑን ልንዋጅ ጥቅሙን በደንብ አድርገን ካፒታላይዝ ልናደርግ ጉዳቱን ደግሞ በጣም ሚኒማይዝ ማድረግ ይኖርብናል። ስለዚህ ውይይት ያስፈልጋል በተባለው መሰረት የተዘጋጀ ነውና ዛሬም የመጡት ኤክስፐርቶች በጣም ዲፕ ኖሌጅ ያላቸው ጌታን የሚወዱ ናቸውና ያው ትልቅ ኦፖርቹኒቲ እንዳለ እነሱ ብቻም ሳይሆኑ ብዙ ሰዎች እንዳሉ ነግረውናልና ለቤተክርስቲያንም በጣም አስፈላጊ ነገር ነው። በጣም አንገብጋቢም ጉዳይ ነው። እንዴት አድርገን ዲጂታልን በደንብ እንዴት አድርገን ለበጎ ነገር እንጠቀመው፣ እንደገና ደግሞ እያመጣስ ያለው ጉዳት እያስተዋልነው ነው ወይ በየቤታችን በልጆቻችን በእኛ በትዳራችን በቤተክርስቲያን ውስጥ ያለውን ተጽዕኖ በሚል ሰፋ ያለ እንዲህ በአጭር ጊዜ የሚወራ ነገር አይደለም። ሰፋ ያለ ሀሳብ ነው ይዘው የመጡት። በጣም ደስ ብሎኛል። አሁን ሶሻል ሚዲያ ላይ ይሄን ክሬት ያደረጉ ሰዎች ዋና ትኩረታቸው ገንዘብ ማግኘት ነው የሚፈልጉት። ሰው ደግሞ የሚፈልገው ነገር አለ። ምናልባት ሰው አጥቶ ሊሆን ይችላል፣ የሚያወራው ሰው አጥቶ ሊሆን ይችላል፣ የሚነጋገረው ወይም ቫሊዴሽን ፍለጋ ታምሪያለሽ መባልን ይሄ ላይክ የሚወድ ሰው አለ አይደለ? ያንን ኢን ፐርሰን ስንገናኝ እርስ በርሳችን ልንዋደድ ፍቅራችንን ልንገላለጽ ይገባል ብዬ አስባለሁ። ግን በዋነኛነት ለየትኛውም የኑሮ ነገራችን የእግዚአብሔር ቃል ስለሆነ ስታንዳርዱ ወደ እግዚአብሔር ቃል ተመልሰን በእግዚአብሔር ቃል ነገራችንን መቃኘት ያስፈልጋል። እንደ አንድ ነገር ማለት የምፈልገው የኛ በተለይ ኢትዮጵያ ክርስትና የሚያተኩረው በጌታ መሆንን ጌታ እንደግል አዳኝ አድርጎ መቀበልንና ከዛ መሄድን ነው። በመሃል ያለው ነገር እንዴት እንማር፣ እንዴት ትዳር ውስጥ እንኖር፣ እንዴት እንንቀሳቀስ፣ እንዴት እንብላ፣ እንዴት እንኑር፣ እንዴት እንማር የሚለውን ነገር በስፋት የዴይ ቱ ዴይ ኑሯችንን በስፋት መነጋገር አለብን። ቤተክርስቲያን ከዛ አንፃር በእግዚአብሔር ቃል ነገሮችን መቃኘት አለባት። ለምን እኛ ካልቃኘ ነው ቤተክርስቲያን ካልቃኘችው እንደ እግዚአብሔር ቃል ሌላ የሚቃኙ ብዙ አሉና ጉዳቱ የትየለሌ ነው ብዬ አስባለሁ። ዳምጤ ሽመልስ ይባላል። የማስተባብረው የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት የሚባለውን ህብረት ነው። ህብረታችን 32ኛ አመቱ ነው። ረጅም እድሜ ነው። ዋና የምንሰራው ምንድነው? ምሳሌ 24:11 ላይ ያለው ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን ይላልና ወደ ጤና ተቋም የሚመጡ ሰዎች ሁሉ የኛን እርዳታ ፈልገው በብዙ ችግር ውስጥ ሆነው የሚመጡ ሰዎች ስለሆኑ አንደኛ በርህራሄ በፍቅር ደግሞ በሙያዊ ብቃት አስፈላጊውን የሆነ ሕክምና እንዲያገኙ ጥረት ማድረግ፣ ሁለተኛ ደግሞ የመዳኑን ወንጌል የምስራቹን ወንጌል ያልሰሙ ሰዎች የምስራቹን ወንጌል ሰምተው ወይ ወደ ጌታ እንዲሄዱ ወዲያው ወይም ደግሞ ድነው እንዲወጡ። ይሄ ነው በቃ የምንሰራው፣ ትኩረት አድርገን የምንሰራው በዚህ ጉዳይ ነው። ይሄ ችግር ብዙ ያልተዳሰሰ ያልተነካ ችግር ነው። ምንድነው? ማህበራዊ ሚዲያ በትውልዱ ላይ በማህበረሰቡ ላይ ያደረሰው ተጽዕኖ አለ፣ ከባድ የሆነ ተጽዕኖ አለ እና ያ ተጽዕኖ ቤተሰብን እየለያየ ቤተክርስቲያንን እያፈረሰ ሰው ቤተክርስቲያን ውስጥ አለ ግን የሌለበት ሁኔታ፣ ሰው በቤተሰብ ውስጥ አለ በቤተሰብ ውስጥ ሆኖ ግን ተለያይቶ ያለበት ሁኔታ ነው ያለውና ትውልዱ እየባከነ ስለሆነ ይሄን ትውልድ እንዲያስተውል ለማድረግ የማህበራዊ ሚዲያ በሰው አይምሮ በሰው ኑሮ በሰው ባህሪ ላይ የሚያመጣውን ለውጥ እንዲረዳ ማድረግና ወደፊት ደግሞ በስፋት በዚህ ስራ ላይ ለመስራት ነው። በቤተ ክርስቲያን በአብያተ ክርስቲያናት ዙሪያ እንድንሰራ የአብያተ ክርስቲያናት መሪዎችን ማንቃት፣ በችግሩ ላይ
ትኩረት እንዲያደርጉ ለማድረግ ነውና ወደፊት እንግዲህ የምንጠብቀው ምንድነው? የጠራናቸው ብዙዎቹ የአብያተ ክርስቲያናት መሪዎች ናቸው፣ መጋቢዎች ናቸው፣ መሪዎች ናቸው። ሌሎቹ ደግሞ የክርስቲያን ወጣት ማህበራት መሪዎች ናቸው፣ አስተባባሪዎች ናቸው እና እነዚህ ሰዎች ሄደው እንዲሰሩ ይህንን ችግር አውቀው ደግሞ ከኛም ጋር አብረውን እንዲሰሩ ለማድረግ ነው ዓላማችን። ወንጌልና ተልእኮ የተሰኘ በመጋቢ ተመስገን ተሾመ ተጽፎ የተዘጋጀው መጽሐፍ ተመርቆ ለንባብ በቃ። ዳንኤል አንተነህ ዝርዝር አለው። መጽሐፍ ቅዱሳዊና ተግባራዊ ምልከታን ይዞ በ8 ምዕራፎች የተዋቀረው የመጋቢ ተመስገን ተሾመ ወንጌልና ተልእኮ መጽሐፍ ጥሪ የተደረገላቸው እንግዶችና አገልጋዮች በተገኙበት ነበር በቀራኒዮ ቤተል ቃለ ሕይወት ቤተክርስቲያን ለምርቃትም የበቃው። ዕለቱም በጸሎትና በአምልኮ ጅማሮ ያደረገም ሲሆን በመጋቢ ሰለሞን አበበ ገብረ መድኅን በቀረበው የቃለ እግዚአብሔር መልእክትም ክብር ላለው የፍጻሜ ሕይወት እንኑር፣ እርሱም ወንጌል ነው። የወንጌሉን ተልእኮ ከተወጣን የሚጠብቀን የክብር አክሊል አለና ቸል አንበል ሲሉም ከእግዚአብሔር ቃል ጠቅሶም አስተምሯል። ቀጥሎም የወንጌል ተልእኮ መጽሐፍና ቅኝት በዶክተር ወርቁ ኃይለማርያም በመጋቢ ሄኖክ አፈወርቅና በመጋቢ ገዛኸኝ መለሰ የቀረበም ሲሆን በተለይም ዳግም የዳንን ሰዎች የወንጌልን ተልእኮ እንዳንዘነጋው የሚያሳስብና የእግዚአብሔርን ቃል ማዕከል አድርጎ ስነ መለኮታዊ እይታን አካቶ ቀለል ባለ የአጻጻፍ ዘዴ የተዘጋጀ ወቅታዊ መጽሐፍ ነው ሲሉም ተደምጠዋል። በማስከተልም የመጋቢ ተመስገን ተሾመ የአገልግሎት መንገድ በወንጌላዊ ቡልቻ ጉተማ አማካኝነት በንባብ የቀረበም ሲሆን ለእግዚአብሔር መንግስትና ለወንጌሉ እውነት ያለው ልበ ሰፊ ትውልድ በእግዚአብሔር ቃል ታንጾ እንዲያድግም እውቀቱን ሳይቆጥብ የሚያስተምር የቤተ ክርስቲያን በረከት ነው ሲሉም ተደምጧል። የወንጌልና ተልእኮ መጽሐፍ ጸሐፊ የሆነው መጋቢ ተመስገን ተሾመ ጥሪውን አክብረው የተገኙለት እንግዶችን በመጽሐፉ ስራ ላይ በተለያየ መንገድ አብሮነታቸውን ያሳዩ ወገኖች በማመስገንም ለ3 ዓመታት ያህል ዝግጅት ያደረገበትና የተፈጠርንበትን ዓላማ ለወንጌሉና ተልእኮ ነው። የዳንን ሰዎች ተልእኳችንን ከተረዳን እንድንኖርበት ሲቀጥልም ሌሎችን እንድናነሳሳበት በማሰብ ያዘጋጀሁት መጽሐፍ ነው በማለትም ለወንጌል እንኖር ሲልም መልእክቱንም አስተላልፏል። በመጨረሻም የመጽሐፉ ምረቃ በአገልጋዮች ጸሎትና ቡራኬ ቆረሳም በይፋም ለንባብ በቅቷል። በአፋር ክልል ኤርታሌ ተራራ የእሳተ ገሞራ ፍንዳታ መከሰቱ ተገለጸ። በአፋር ክልል ዳናኪል ዲፕሬሽን ውስጥ በሚገኘው ኤርታሌ እሳተ ገሞራ ህዳር 14 ረፋዱን ግዙፍ ፍንዳታ እንደተከሰተ አፋር ቲቪ በስፍራው ያሰማራው ሪፖርተር ማረጋገጥ ችሏል። በተራራው የተከሰተው ፍንዳታ መጠኑና የፍንዳታው ድምፅ ከዚህ በፊት ከነበረው የአሁኑ እጅግ አስደንጋጭ እንደነበር የዓይን እማኝና የአካባቢው ነዋሪዎች አስረድተውናል። ፍንዳታውን ተከትሎ ከፍተኛ መጠን ያለው አመድና ጭስ ወደ ሰማይ ከፍ ብሎ ሲወጣ ታይተዋል። የእሳተ ገሞራውን ፍንዳታ በሰፊው የጭስ ደመና ተለይቶ የሚታወቅ ሲሆን ይህም በአካባቢው ነዋሪዎች ላይ ስጋት መፍጠሩ ተገልጿል። የኤርታሌ እሳተ ገሞራ በኢትዮጵያ ከሚገኙ ንቁ እሳተ ገሞራዎች አንዱ ሲሆን ከዚህ ቀደምም በተለያዩ ጊዜያት ተመሳሳይ ፍንዳታዎች ታይተውበታል። በቀጣይ የዘርፉን ባለሙያዎች አስተያየት አካተን መረጃውን ተደራሽ ለማድረግ ጥረት እናደርጋለን። መረጃው የአፋር ብዙኃን መገናኛ ድርጅት ነው። ተመልካቾች ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በኮንጎና በሞዛምቢክ የሚፈጸሙ የክርስቲያን አማኞች ጥቃት መጨመሩ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎና በሞዛምቢክ ውስጥ አሸባሪ ቡድኖች በክርስቲያን ላይ የሚፈጽሙት ጭፍጨፋና ጥቃት ከፍተኛ ደረጃ ላይ እየደረሰ መሆኑን ሪፖርቶች ያመላክታሉ። ዳንኤል አንተነህ ዝርዝር አለው። በቅርቡ በሁለቱም ሀገራት የተፈጸሙ ተከታታይ ጥቃቶች ከ20 በላይ ክርስቲያኖች አንገታቸውን ተቀልተው እንደሞቱም ይገለጻል። የመካከለኛው ምስራቅ ሚዲያ ጥናት ምርምር ኢንስቲትዩት እንዳስታወቀውም በተለይም የመካከለኛው አፍሪካ ግዛት በምስራቃዊ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥም በክርስቲያን መንደሮች ላይ ከፍተኛ ጥቃት እየፈጸሙ መሆኑንም አስታውቋል። በዚህ መሰረት በሉቤሮ ግዛት በማይቤ መንደር ላይ የተፈጸመ ጥቃት 12 ክርስቲያኖች አንገታቸውን እንዲቀሉም አድርጓል። ከቀናት በፊት በኢቶሪ ግዛት በማንዜዜ መንደር ላይ በተካሄደው ጥቃት ሌሎች የ6 ክርስቲያኖች ሕይወት የቀጠፈም ሲሆን ተጨማሪ 20 ቤቶችንም አቃጥሏል። በሞዛምቢክ በካቦ ዴልጋዶ ክልል ከ2017 ዓ.ም ጀምሮ ከፍተኛ የሆነ የሰው ሕይወት ህልፈትና የመንደሮች ውድመትንም አስከትሏል። በቅርቡ የተፈጸመው ጥቃቶች አዲስ የፍርሃት ማዕበልንም አስነስተዋል። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው በአንድ ሳምንት ውስጥ ብቻ በሰሜን ሞዛምቢክ 128,000 የሚጠጉ ሰዎችም ተፈናቅለዋል። ከዚሁ ጋር ተያይዞም የሲቢኤን ሪፖርት እንደሚያመለክተው በጥቅምት ወር ከ30 በላይ ክርስቲያኖች አንገታቸውን ተቀልተዋል፣ አብያተ ክርስቲያናትም ተቃጥለዋል።
የአይሪስ ግሎባል ሚኒስትሪ ዋና ስራ አስፈጻሚ ዊል ሃርት አማኞች በዚህ ችግር ውስጥ ለሌሎች ተስፋ እንዲያገኙ እየተሰራ መሆኑን አጽንኦት ሰጥተዋል። የምንችለውን ያህል ሰው እየመገብን ነው፣ ክርስቶስ የሆነውን ቃልና እውነት እየሰጠን ነውም ብለዋል። በሌላ በኩል ኤጲስቆጶስ ቬራ እንደተናገሩትም ለሰላም ጸሎት ጥሪ በማቅረብ እግዚአብሔር እንዲረዳን እና ሰላምን እንዲሰጠን እንጠይቃለን። የሞዛምቢክ መንግስት አሸባሪዎችን በወታደራዊ ብቻ ሳይሆን በውይይትና በዓለም አቀፍ ዘዴዎች ለመዋጋት የሚያስችል ዘዴን እንጠይቃለን ሲሉም ገልጸዋል። ዘገባው የሲቢኤን ኒውስ ነው። የሶማሌ ካቢኔ የሴት ልጅ ግርዛትን የሚከለክል የህግ ማዕቀፍ አጸደቀ። የሶማሌ ካቢኔ የሴት ልጅ ግርዛትን የሚከለክል ህግ ሲያጸድቅ ለሶማሌ ሴቶች ትልቅ ድል ነው ተብሏል። የሴት ልጅ ግርዛት በሶማሌ ባህል ውስጥ ለረጅም ዘመናት የቆየ ጎጂ ባህል ሲሆን በካቢኔው የጸደቀው ማዕቀፍ ድርጊቱን ከመከልከል በተጨማሪ በወንጀል የሚያስጠይቅ አድርጎታል። እንደ ተመድ የህዝብ ፈንድ መረጃ ከሆነ በሶማሌ ከሚገኙ እድሜያቸው ከ15 እስከ 49 ዓመት ከሆኑ ሴቶች መካከል 98 በመቶዎቹ የሴት ልጅ ግርዛት የተፈጸመባቸው ናቸው። በዓለም አቀፍ ደረጃ 230 ሚሊዮን ሴቶች ለዚህ ጎጂ ተግባር የተጋለጡ ቢሆንም አሁንም ባለው የአረዳድ ችግር የተነሳ ድርጊቱ በአንዳንድ ቦታዎች መፈጸሙን ቀጥሏል። ዘገባው የሆርን ኦብዘርቨር ነው። አፍሪካ ያላትን ሀብት በቀላል ካሁን በኋላ ማውጣት አይቻልም ሲሉ ማክሮን ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሁሉንም አካላዊ ፍላጎት በማክበር ለአህጉሪቱ አሸናፊ አጋርነቶችን እንደሚደግፉ በመግለጽ ሀገራቸው በአፍሪካ ላይ ያላትን አቅጣጫ ለመቀየር ቆርጣ መነሳቷን በድጋሚ ገልጸዋል። ማክሮን በአፍሪካ ጉብኝታቸው ሶስተኛ ዙር ከጋቦን አቻቸው ብሪስ ኦሊጊ ኑጉዌማ ጋር በዋና ከተማዋ ሊብሬቬል ከተገናኙ በኋላ ይህንኑ አስተያየት ሰጥተዋል። እንደ አውሮፓውያን አቆጣጠር በ2017 መገባደጃ ላይ በቡርኪና ፋሶ የመጀመሪያው የስልጣን ዘመናቸው ከተናገሩት ጀምሮ አሁንም ለአፍሪካ እንደገና የተሻሻለ አጋርነት እንዳለን አምናለሁ ብለዋል። በአክብሮት ባላቸው ግንኙነት አንዳችን በሌላው አርያ መሆን ያለብንና ሁኔታዎች ወደ አሸናፊ አጋርነት ሊመሩ ይገባል ብለዋል። ማክሮን አፍሪካ ካሁን በኋላ በቀላሉ ሀብቷ የሚወጣባት አህጉር መሆን አትችልም በማለት እንደ ኢነርጂና የመሰረተ ልማት ዝርጋታ ባሉ ሰፊ ዘርፎች አዳዲስ የትብብር ሞዴሎችን መገንባት ይፈልጋል ሲሉ ተደምጠዋል። በጋቦን ያለውን የሽግግር ሂደት ያደነቁት ማክሮን ወደ ሀገሪቱ ተመልሰው በመምጣታቸው ደስተኛ መሆናቸውን ገልጸው በ2023 የተካሄደውን መፈንቅለ መንግስት ተከትሎ የጋቦንን መሪ ኑጉዌማን በጋቦን የፖለቲካ ታሪክ ውስጥ ትልቅ ለውጥ እንዳመጡ ተናግረዋል። ሁለቱ ሀገራት በጥልቅ በመታደስ በማካተትና በብዝሃ ሀሳብ ላይ የተመሰረተ አዲስ ዘመንን ከፍተዋል ብለዋል። ዘገባው የዳጉ ጆርናል ነው። በመጨረሻ የአርሴናሉ ተጫዋች ኢዜ ጎል ካስቆጠረ በኋላ ኢየሱስን ወደዋለሁ ሲል ደስታውን ገለጸ። ከትላንት በስቲያ ማምሻውን አርሰናል ከቶትናም በአንፊልድ ስታዲየም ባደረጉት ጨዋታ የአርሴናል የመሃል መስመር አጥቂው ኢቤሬቺ ኢዜ ሃትሪክ በሰራበት ጨዋታ ጎል ካስቆጠረ በኋላ ኢየሱስን ወደዋለሁ ሲል ደስታውን ገልጿል። የመድፈኞቹን 3 ግቦች ያስቆጠረው ኢቤሬቺ ኢዜ ሃትሪክ እንድሰራ ጸሎት አድርጌ ነበር ያለም ሲሆን ቡድኑን በመርዳቴና በድሉ ተደስቻለሁ ሲል ከጨዋታው በኋላም ተናግረዋል። ሃትሪክ ለመስራት ጸሎት አድርጌ ነበር የገባሁት ያለው ኢዜ ጸሎቴ ፍሬ አፍርቷል፣ ፈጣሪን አመሰግናለሁ ሲል ገልጿል። መረጃው የስካይ ስፖርት ነው። ተመልካቾቻችን ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። ጂኤምኤም ቲቪ ከተመሳሳይ ጾታ ድርጊት ጋር በተገናኘ መልኩ በወንጌላውያን አማኝ ማህበረሰብ ቅሬታ ለሚቀርብባቸው መንፈሳዊ ተቋማት ሽፋን እንደማይሰጥ አስታወቀ። በአፋር ክልል ኤርታሌ ተራራ የእሳተ ገሞራ ፍንዳታ መከሰቱ ተገለጸ። ከውጭ በኮንጎና በሞዛምቢክ ክርስቲያን አማኞች ላይ የሚፈጸም ጥቃት መጨመሩ ተገለጸ። የአርሰናሉ ተጫዋች ኢዜ ጎል ካስቆጠረ በኋላ ኢየሱስን እወደዋለሁ ሲል ደስታውን ገለጸ። የዛሬው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት እየጋበዝኩ ተሰናበትኩ። ሰላም ሁኑ።